በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ድርሳነ አብ ወወልድ ወመንፈስ ቅዱስ የማክሰኞ። ዳግመኛም ከቤተሰቡ ጋር ወደማይተያይበት ጥቅምና የእረፍት ቀን ወደሌለበት የሞት ፍጻሜ ወደሆነ ገሃነም ውስጥ በወረደ ጊዜ ተቀምጦ መሪር ለቅሶ ያለቅሳል፣ ያዝናል፣ ይተክዛል። እናቴ ከዚህ ያለቀስኩ ሳለሁ ለአፍታ አይተሽኝ ኖሮ ከአንቺ በተወለድሁ ጊዜ ቀድሞ ትወጂኝ እንደነበርሽ በረዳሽኝ ነበረ። ዛሬ ግን ብታየኝ ኖሮ የቀደመው መልኬንና ውበቴን ባላወቅሽውም ነበረ እያለ ይመኛል። እህቴ ሆይ የወደድሽኝን ያህል ዛሬ በእሳት መካከል ስቃጠል ብታየኝ ኖሮ አንዲት ሰዓትስ እንኳን ባላሳረፍሽኝ ነበርን። ስታዝኝልኝ የነበርሽው ዛሬስ አንድ ጊዜ ብታየኝ እንዴት ባለቀስሽ ነበር። በጠበበው መንገድ አትሂድ የምትይኝ የነገርሁ ትሞትብኛለህ ብዬ ነው። ወንድሜ ያለ አንተ ሌላ የለኝም፣ ከጠላት እጅ በአይድ ያድነኝ ይመስልሃልን ያልሽኝ አሁን ጽኑ ስቃይ ሲያሰቃየኝ አንዲት ሰዓት ብታየኝ እንዴት ባለቀስሽ ነበረ። ከዚህ እንደ አንቺ የሚያዝንልኝ ሰው የለኝም። ወዮልኝ ወዮልኝ። ምንም እረፍት ወደሌለው ወደዚህ ሀገር ሳልወድ መጥቼ ጠፋሁ። ሀገሩ ቦታው የተረገመ ነው፣ ማደሪያው ዘመድ አይታሰብበትም እያለ ያለቅሳል። ለወገኖቼ ለእናቴና ለእህቴ ማን በነገረልኝ። አባቴ ቢሰማ ሩህሩሃን ልብ እንደሆኑ እንደ እናቴና እህቴ ያዝንልኝ ነበርና ቀድሞ ፈቃዴን ይፈጽሙልኝ የነበሩ እነሱ ዘወትር ልማዳቸው ነውና። መጽሐፍ ስጋቸው ከስጋራ የተዋሃደ ነፍስህም ከነፍሳቸው ጋር የተካከለ ያመንሃቸው እናትህንና እህትህን እመናቸው እንጂ ልቡ የሚጠራጠር አባትህን አትመነው ብሎ እንደነገረኝ ዛሬ አንዲት ሰዓት ልትረዱኝና ልታሳርፉኝ አትችሉምን? የእናትና የእህት ፍቅር ሐሰት ሆነ። ዓለምን የሚገዛ የጥፋት መልእክተኛ ካለበት ከጽኑ ሲኦል ሊያድነኝ አይችልም። ያላወቀ ሰው ዘወትር ትእዛዙን ይፈጽማል፣ ሐሰተኛ ነው፣ ክፋት ልማዱ ነውና። በዚህ ስራህና ትእዛዝህ አላምንም ብሎ የሚመልስለት ሰው የለም። የሰይጣን ፍቅር ሐሰት ነውና አባታችን አዳምን ተድላ ካለበት ገነት ወደ ምድረ ፋይድ ያወረደው በእኛም ሞትና ጥፋትን ያመጣ እሱ ነው። በሰንበት እረፍት የለውም። ሰንበት የተሰራች ስለ እኛ ነውና እኛም ስለዚህ በእግዚአብሔር አርአያ ፈጽመን እናክብር። ጌታችን በወንጌል ሰንበት ስለ ሰው ተፈጠረች፣ ሰው ግን ስለ ሰንበት የተፈጠረ አይደለም እንዳለ ከስጋዊ ስራቸው ያርፉባት ዘንድ ምእመናን ለነፍሳቸው ሕግን ሊማሩባት ሰንበት ለሰው ተፈጥራለችና በሰንበት ቀን ስጋዊ ስራ አትስሩባት። መጠጥ አታብዙ፣ ብዙ መጠጥ እንቅልፍ ይላልና እንቅልፍም እግዚአብሔርን ያስረሳል። እህትና እናትን የማያሳውቅ ዝሙትን ይቀሰቅሳል። የወንድሙ ሚስትም እንደሆነች አያውቃትም። መጠጥ የወለደው ዝሙት በስጋው በመጣ ጊዜ መከራን ያመጣል። የእግዚአብሔርንም ሕግ ሊማሩበት አይታሰብም። መከራም ከበዛ ሞትን ያመጣል። ሰውም ከሞተ በኋላ ከወዳጁ ጋር አይተያይም። የስጋውን ምኞት ያበቃል። ዝሙትንና እንቅልፍን አብዝቶ ሊያደርጋቸው አይቻለውም። ከመሬት ትቢያ ጋር ይዋሃዳል። የሰው ብልጽግናው እንደ ጢስ ተኖ እንደ አበባ ረግፎ ያልፋል። ጠዋት በቅሎ እንደሚያብብ አበባ ፀሐይም ይወጣል። በ9 ሰዓትም ከዱር እጽዋት ተለይቶ ያፈራል። ያን ጊዜም በምስራቅና በምዕራብ በሰሜንና በደቡብ ያሉ የሰማይ ወፎች ያዩታል። በየቋንቋቸው ተጠራርተው ይሰበሰባሉ። በጣፈጣቸው ጊዜ እየተጣሉ ፈጥነው ይለቅሙታል። ስሩም አይቀራቸውም። ነቢይ ሰውስ ዘመኑ እንደ ሳር ያልፋል፣ እንደ ዱር አበባ እንዲሁ ያፈራል እንዳለ የሰው ብልጽግናው እንዲሁ ያልፋል። ዳግመኛም ሐዋርያ የሰው ሁሉ ክብሩ ያልፋል፣ ሳሩ በደረቀ ጊዜ ፍሬው ይረግፋል አለ። የሰው ክብሩ የሰንበትን ሕግ መማር ነውና። ሰንበት የዕለታት በኩር ናት፣ ከፍጥረታትም ትቀድማለች። እግዚአብሔር በጥበቡ ሰማያትን የሰራባት ከበዓላትም የተባረከች ናት። ሰንበትስ የመላእክት መመኪያቸው፣ በደይን ውስጥ ለሚኖሩ ለኃጥአን እረፍታቸው፣ የጻድቃንም ተድላ ደስታቸው ናት። እውነት እውነት እላችኋለሁ ሐሰት አይደለም። ሰንበት ማለት ሕልፈት የሌለበት እግዚአብሔር ነው። እግዚአብሔር ማለት ትርጉሙ ያለ የነበረ የሚኖር ሰንበት ማለት ነው። በዚች በመጀመሪያይቱ ሕግ ሰንበት ከጸሎትና የሰሩትን ኃጢአት ለካህኑ ከመናዘዝ በቀር ስጋዊ ስራ አትስሩባት። በእረፍት ቀን በሰንበት ስራ አትስሩ። ሰንበት ማለት የክርስቲያኖች እረፍት ማለት ነው። ሰንበት የዝሙተኞች ስደት ናት። ሰንበት መጀመሪያ ቀን ናት። እርስ በርሳቸው አትጋቡ። በዚች በሰንበት ቀን ውሽባ ቤት አትሂዱ። ይህን ቃላችንን ተላልፎ የሰራ ከሹመቱ ይሻር።
ከምእመናን ጋር ኅብረት የለውም። ኋላ ጻድቃን ከመቃብራቸው ሲነሱ ከእነርሱ ጋር እድል ፈንታ የለውም። ከመቃብራቸው ተነስተው ሀገራቸውን አውቀው ወደ ጽኑ ደይን ከሚሄዱ ከአረማውያን ጋር ይሄዳሉ እንጂ። አይሁድ ፋሲካቸውን በሚያደርጉበት በዕለተ ሰንበተ ፀሐይ ሲገባ ጀምሮ በሰላም አትተኙ። በ12ቱ ሰዓተ ሌሊት የተመደቡ አጥቢያ ኮከቦች ጥቂት ጥቂት ሲታዩ እስኪነጋ ድረስ ስለ ነፍሳችሁ ፈጽማችሁ በማልቀስ ጸሎተ ሙሴንና መዝሙረ ዳዊት የነቢያትና የሐዋርያትን መጽሐፍ አንብቡ። መሥዋዕተ ሰውታችሁ ቁረቡ። ካህናት የጸሎታቸውን ዋጋ እስኪቀበሉ ድረስ በራሳችሁ ላይ ታቦት ተሸከሙ። ጸሎተ ቅዳሴው ከተፈጸመ በኋላ ፀሐይ ሳይወጣ ወደ ቤታችሁ ሂዱ። የነፍሳችሁን ሕግ ተማሩ። ኃጢአታችሁንም ከልቡናችሁ አርቁ። ብትሳሳቱ የሰራችሁትን ኃጢአት ፈጥናችሁ ለመምህረ ንስሐችሁ ነግራችሁ አስተስሪው። በልቡናችሁ ቂም አትያዙ። ኃጢአትን እንደ ወርቅና እንደ ብር ያከማቸ መድኃኒት የለውም። በዕለተ ሰንበት ሃይማኖትን ከመማር በቀር ስራ አትስሩ። ከዕለታት ሁሉ በምትበልጥ በዕለተ ሰንበት እንቅልፍ አታብዙ። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለሙ አሜን።